የዋኖቻችን መርሃ ግብር ነው። የዛሬው ዋናችን በቅዱስ አባ አላሪዮስና በታላቁ አባ ኤስድሮስ ገዳም በታናሽነቱ የመነኮሰ ከአባ ኤጲፋንዮስ ጋርም ታላቅ ተጋድሎን የተጋደለ ደግ አባት የተጋድሎና የትሩፋቱ ዜና ለበርካቶች የተሰማ በዚህ ማንነቱም በኢየሩሳሌም ኤጲስቆጶስነት የተሾመ በዛሬው ዕለት ታስቦ የዋለው አባ ዮሐንስ ዘኢየሩሳሌም ነው። ስማቸው እንደሚያመለክተው የኢየሩሳሌሙ አባ ዮሐንስ ማለት ነው። አንደኛ የትውልድ ስፍራቸውን ለማመልከት ነው ኢየሩሳሌም ስለተወለዱ። ሁለተኛው ደግሞ በዚህ ስም የሚጠሩ ሌሎች ስለነበሩ አባ ዮሐንስ ዘእስክንድርያ፣ አባ ዮሐንስ ዘሶርያ ከዛ ለመለየት አባ ዮሐንስ ዘኢየሩሳሌም ተብሏል። አባ ዮሐንስ በዚች ክርስትና መነሻ የሆነችው ሐዋርያት ተሰብስበው በጽርሐ ጽዮን መንፈስ ቅዱስ በወረደባት በዚች ከተማ ከባለጸጋ ቤተሰቦች ነው የተወለዱት። በስዕለት ነው የተወለዱት። ከዛ የተነሳ ቤተሰቦቻቸው እንደ እግዚአብሔር ስጦታ አድርገው ወደ ቤተ ክርስቲያን እየሄዱ ቃለ እግዚአብሔርን እንዲማሩ ሥርዓተ ቤተ ክርስቲያን እንዲያጠኑ ያደርጓቸው ስለነበረ በዚህ ተነሳስተው ወደ ገዳም ይሄዳሉ። አባ ኤስድሮስ ገዳም ገብተው በብሕትውና በተጋድሎ ለብዙዎች አራያ በመሆን በዛ ህይወታቸውን ያሳልፋሉና በገዳም ለብቻ በዋሻ ሆነው ይጸልዩ እንደነበር ብዙዎች አራያ ያደርጓቸው እንደነበር ህይወታቸው ይናገራል። አባ ኤጲፋንዮስ ገዳም ሳሉ አብረው ወዳጃቸው መንፈሳዊ ወንድማቸው ነበሩ እና ሁለቱም ባሪያነት ይነሳሉ። አባ ኤጲፋንዮስ ከሳቸው ቀድሞ የቆጵሮስ ኤጲስቆጶስ ሆነው ተሾሙ እና ይሄ ወዳጅነታቸው አለ። እዛ ከተሾሙ ኋላ ኢየሩሳሌምም መልካም እረኛ ያስፈልጋታል፣ አርአያ የሚደረግ መንጋውን የሚጠብቅ አባት ይፈለግ ሲባል ህዝቡ እዛ ያሉ አባቶችም የተስማሙት እነዚህ አባ ኤጲፋንዮስንም ጨምሮ አባ ዮሐንስ ዘኢየሩሳሌም ናቸው ኢየሩሳሌም ኤጲስቆጶስ መሆን ያለባቸው ብለው ይወስኑና ኤጲስቆጶስ ያደርጓቸዋል ለኢየሩሳሌም እና በዚህ ባሪያነታቸው እየተጠቀሱ ይያሉ እዛ ከገቡ በኋላ መንጋውን ማስተማር መመገብ በቅንነት በታታሪነት ማገልገል ጀመሩ። ከፍቅራቸው የተነሳ መኳንንቱ እንግዲህ ወቅቱ ክርስትና እያበበ የመጣበት ነው። ዲዮቅልጥያኖስ ያሳደደ የነበረው ቆሞ ቅዱስ ቆስጠንጢኖስ የሚላን አዋጅ የሚባለውን ክርስቲያኖች ነፃነት እንዲያገኙ አብያተ ክርስቲያናትን እንዲያንጹ በዓላትን ሰንበትን እንዲያከብሩ የታወጀበት ነው። የኒቂያ ጉባኤም በዛው ሰሞን ከዛ ቀደም ብሎ የተደረገበት ነው እና ክርስትና ያበበበት ነው። በኢየሩሳሌም ንግስት እሌኒ አብያተ ክርስቲያናትንም ያሳነጸችበት ነው ወቅቱ። በዛ ተሹመው ሳለ መኳንንቱ ምእመናኑ ከፍቅራቸው የተነሳ ለአባ ዮሐንስ በጎ ነገር ሁሉ ያቀርቡላቸው ነበር ይላል። ጥሩ አልጋ ጥሩ ልብስ እንዲለብሱ እንዳውም የቤት ዕቃቸውን ወርቅና በብር አደረጉላቸው እና አባ ዮሐንስ ቃስ እያሉ መንፈሳዊ ሕይወትን እየቀነሱ ጸሎትን እየቀነሱ ስግደትን እየቀነሱ ነዳያንንም መጽዋት የሚሰጡትን እየቀነሱ መጡ ነው። ቅንጦት ውስጥ ገቡ። ይሄ የቅንጦት ሕይወት እንግዲህ አሁን ዓለምን በጣም እየፈተነው ያለው ነው። በተለይ በዚህ በካፒታሊዝም ዘመን ካፒታሊዝም ኢንዲቪጁዋሊዝምን ግላዊነትን ነው የሚያበረታታው። በክርስትና ደግሞ ያ አይደለም፣ ግላዊነት ነው። እኔ የሚለው ነው። በተለይ ምዕራቡ ላይ ያለ እኔ ብቻዬን መጽሐፍ ቅዱስን ተረጉማለሁ፣ እኔ ብቻዬን ከእግዚአብሔር ጋር እገናኛለሁ፣ ካህን አያስፈልገኝም፣ አማላጅ አያስፈልገኝም እንደዚህ የሚለው ብቸኝነት፣ ይሄ ቅንጦት ሌላው ምንም ውስጥ ይሁን እሱ 15ኛ ፎቅ ሰርቶ ሌላው ሸራ ምንጣፍ ላይ ቢተኛ ደንታ የሌለው ትውልድ እንዲፈጠር አድርጓል። ራስ ወዳዶች ማለት ያለኝ ይበቃኛል ለማንል ሌላው ደግሞ ምንም ያጣና ቅዱስ ጳውሎስ ይሄንን ተናግሮታል። ምንድነው ያለው? አንዱ ይሰክራል ሌላው ይራባል ብሎ ተናግሯል። አሁን በጣም ሁለቱ የተለጠጡ ዋልታ ላይ ያሉ ናቸው። መስከር በልቶ ጠጥቶ ከመጠጥም በላይ ደግሞ መጠኑ አልፎ ነው። መራብ ደግሞ ምንም ማጣት ነው። እንዴት እነዚህ ሁለቱ እንዲህ ያለ ዓለም ላይ ያለ ነው እና ያ ቅንጦት ሕይወት ሌሎቹ ነዳያንን እንዳናስታውስ ያደርገናል። እግዚአብሔር
ቅምጥልነት ዮሐንስ ቅዱስ ዮሐንስ የሚያነው ቅምጥሊቱ በሕይወቱ ሳለች የሞተች ነች እንዳለው ቅምጥልነት በልኩ መኖርን አለማወቅ የክርስቲያን መርህ አይደለም እና ይሄንን ያወዳጃቸው ገዳም የነበረው አባ ኤጲፋኒዎስ ይሰማል። የቆጵሮሱ ኤጲስቆጶስ እንዴት ወዳጄ ወንድሜ እንደዚህ ያ ባሪያነት የሚነሳው ዮሐንስ እንዲህ አይነት ህይወት ውስጥማ አይገባም ብሎ በጥበብ ሊያድነው ፈልጎ ወደ ኢየሩሳሌም መጣ ነው። ወደ ኢየሩሳሌም ሲመጣ ያው በወዳጅነት ተቀብሎት አስተናገደው ይላል። ሲያስተናግደው የወርቅ ዕቃዎች ከነሐስ የተሰሩ የማዕድ ዕቃዎችን አቀረበለት ይላል እና ደነገጠ እሱ። በዚህ አይነት ህይወት ውስጥ ያንን ወዳጁን በማግኘቱ በጣም አዘነና ከተመገበ በኋላ በል ሌላ ገዳም ነው ማድረው ዛሬ ይለውና ትቶት ይሄዳል። ይሄድና ቆጵሮስ ያሉ ሊቃውንትን መምህራንን እጠራለሁ እና እንድታከብረኝ ባክህን ይሄን በቤትህ ያለውን ውድ የማዕድ ዕቃ እንድትልክልኝ ብሎ ይልክበታል። ወዳጁ ስለነበረ ላከለት ለአባ ኤጲፋኒዎስ። አባ ኤጲፋኒዎስ ያንን የተላከለትን የብሩን የነሐሱን የማዕድ ዕቃ ሸጠና ለነዳያን አከፋፈለው ይላል። በጥበብ ሊያድነው ስለፈለገ ነው። ከዛ በኋላ ባገኘው ቁጥር ወይ ሰው ባገኘው ቁጥር ይልክበታል። ንብረቴን ለምን ማትመልስልኝ ይለዋል። እንዴ አባ ዮሐንስ እንደዛ መናኝ የነበረው እንደዚህ ለገንዘብ የሚሳሳ ሆነ እንደ በቅንጦት ተሸነፈ ብሎ በጣም እያዘነ አንድ ቀን ይገናኙና ንብረቱ እንዲመልስለት አጥብቆ ሲይዘው ወደ እግዚአብሔር ሲጸልይ አይኑ ማየት አልቻለም፣ ታወረ። አባ ዮሐንስ ማለት ነው። እና እኔ ከቆጵሮስ ወደ ኢየሩሳሌም በዚያ ጊዜ የመጣሁት አንተ እንዳልኩ ጉዳይ አልነበረም፣ ሌሎቹን ሊቃውንትም አልጠራሁም፣ አንተን ላድን ስለፈለኩ ነው። ያ የሰጣኸኝ በውድ ዕቃ የተገዛው የማዕድ ዕቃ ሸጬ ለነዳያን ሰጥቼልሃለሁ። አንተ ግን እንዲህ አይነት ህይወት አልነበረም፣ ተመለስ አለው እና አልቅሶ ጸልይልኝ ብሎ ለመነው ይላል። አንድ አይኑን መለሰለት። እግዚአብሔር በፊት በሰራው ደግ ሥራ አይቶ ራርቶልህ መልሶልሃል፣ በፍጹም እስክትመለስ ግን ይጠብቅሃል አለው ይላል አባ ኤጲፋኒዎስ። ከዛ ገብቶ አባ ዮሐንስ በጣም ውስጡ እንደታወከ እንቅልፍ እንዳጣ ነፍሴ ሆይ በገዳም ሳለሽ የከበርሽ ነበርሽ፣ በጾም በጸሎት ነበርሽ፣ አሁን ግን ተድላ ምቾት ሸፍኖሽ ፈጣሪሽን ረስተሻል፣ ነዳያንን ረስተሻል እያለ በውስጡ እያለቀሰ አደረ ይላል። ከዛ ለሌሎቹን እዛ ያሉትን ሹማምንትን ጠርቶ ወደ ሩቅ አገር ሊሄድ ስለሆነ መንጋውን ጠብቁ ብሎ በሌሊት የኤጲስቆጶስ ልብሱን አውልቆ ወደ አስቄጥስ ገዳም ወደ እስክንድርያ ተጓዘ ይላል። በሌሊት ተጓዘና እኔ ጳጳስነቱን ምኑን ረስቶ እንደ አዲስ ወደ ገዳም እንደሚገባ ሰው ሆኖ የመናንያንን እግር በማጠብ እንጨት በመስበር ምግብ በማብሰል ትንንሽ የሚባሉ ስራዎችን በመስማር በተጋድሎ ብዙ ዓመት ቆየ ይላል። ከዛ እግዚአብሔር ጸጋውን መለሰለት። ይህንን የዮሐንስን ክብርማ መግለጥ አለብኝ ብሎ ለሁለት ነገር ነው። እዛ ላሉት ገዳማውያን ትህትናን እንዲማሩ፣ ሁለተኛም ደግሞ ዮሐንስ ያ የተጋደለውን ዋጋ እግዚአብሔር እንደመለሰለት ለማጠየቅ ይሄ ሲያገለግላቸው የነበረው አባ ዮሐንስ የኢየሩሳሌም ኤጲስቆጶስ የነበረ ነው፣ የከበረ አባት ነው፣ በተጋድሎ የነበረ ነው አላቸው ይላል እና በጣም ደንግጠው ሊሰግዱለት ሲመጡ ክብር ሲያቀርቡለት አሁንም ያን ቦታ ለቆ ወደ ሌላ ተሰደደ ይላል። ወደ ሌላ ተሰዶ እግዚአብሔር የትንቢት ጸጋ፣ ታምር የማድረግ ጸጋ፣ ድዊን የመፈወስ ጸጋ ሰጠው ይላል። በዛ በተጋድሎ እያለ በወቅቱ እንግዲህ አቡነ አባ ኤፍሬም ውዳሴ ማርያምን የደረሱት አባት ሶሪያ ነው ያሉ፣ ጻድቅ ናቸው፣ ቅዱስ ናቸው። ምስጢርን በዜማም በጽሁፍም ያቀርቡ የነበሩ ናቸው እና በውስጣቸው ግን እንደኔ አይነት ሰው አለ ይሆን ያሉ ያስቡ ነበር ይላል። ለሁለት ነገር እግዚአብሔር አንድም ለአባ ኤፍሬም ትህትናቸውን የበለጠ ትሁት እንዲሆኑ ለማድረግ፣ ሁለትም ደግሞ የአባ ዮሐንስን ቅድስና ለመግለጥ በራእይ ተገልጦ አባ ዮሐንስ የሚባሉ አሉ፣ እሳቸውን ሄደህ አግኛቸው ይለዋል እና ቅዱስ ኤፍሬም ጋር ሲገናኙ ቅዱስ ኤፍሬም ሶሪያዊ ነው፣ በሱርስጥ ቋንቋ ነው የሚያወራው፣ እሳቸው ኢየሩሳሌም ናቸው፣ ግሪክና ዕብራይስጥ ነው የሚችሉት። ግን በምን ቋንቋ እንደተናገሩ እግዚአብሔር ገልጦላቸው ሁለቱም ሲገናኙ በስም ተጠራሩ ነው የሚለው። አባ ኤፍሬምና
አባ ዮሐንስ ተጠራርተው አየው ያንን የብህቱና ህይወቱን ትህትናውን ተጋድሎውን አይቶ አባ ኤፍሬም በጣም ተደነቀ። ተማረና ካንተም ወስደው ነገር አለ እግዚአብሔር የገለጠልህን በዜማም በጽሁፍም ትገልጣለህ እሱ ካንተ ትምህርት ወስዳለሁ አለው። አባ ኤፍሬምም ደግሞ ካንተ ትህትናን ተጋድሎን መጽናትን ወስዳለሁ አለው እና እዛ ያሉትን የሚመጡትን ስለ ተጋድሎ በፈተና ስለ መጽናት ያስተምሩ ነበር አባ ዮሐንስ። እኛ ገዳማውያን በሁለት ነገር እንፈተናለን። አንደኛው በብቸኝነት ነው፣ ብቻችንን በመነና ስንኖር በብቸኝነት። ሁለተኛው ሰይጣን የሚያመጣው ተስፋ መቁረጥ፣ ብቻህን ልጅ የለም ዘመድ የለም ብቻህን ያለህ ነው ይላል። ይሄን የምታሸንፉበት እግዚአብሔር ከናንተ ጋር እንደሆነ ስታስቡ ነው እያለ ይነግራቸው ያስተምራቸው የነበረ ነው። በዚህ ተጋድሎ ውስጥ እያገለገለ አልፎ ጻድቅ ነው፣ ቅዱስ ነው። በየዓመቱ በስንክሳር ሰኔ 13 ይህ ጻድቅ አባት ይታሰባል። ለምስኪኖችና ለድሆች ያዝን የነበረው ደግ ተጋዳይ አባ ዮሐንስ በሹመት በነበረ ጊዜ ሰይጣን በእጅጉ የፈተነው ደግ ልቡን ቀይሮ በገንዘብ ፍቅርና በዚህ ዓለም ክብር ካላማው ያሳተው መንፈሳዊ ሕይወቱን ዘንግቶ በቅንጡ ኑሮ የዘመነ ደካሞችንና ምስኪኖችን የዘነጋ አባ ዮሐንስ ይህን በሰማ ጊዜም የቀደመ የተጋድሎ ወዳጁ አባ ኤጲፋንዮስ በእጅጉ ባዘነበት ጊዜ ሁለቱ ዓይኖቹ የታወሩበት ነገር ሁሉ በተገለጠለት ጊዜ በእንባና በጸሎት አምላኩን የተማጸነ በደግ ወዳጁ ጥበብ ወደ ቀደመ ቅድስና የተመለሰው ቀሪ ዘመኑን ሁሉ ራሱን ቀጥቶ ዝቅ ብሎ በትህትና በአገልግሎት የኖረ አባ ዮሐንስ ዘኢየሩሳሌም። አባ ዮሐንስ በተጋድሏቸው ለመንጋው ያላቸው መራራት ምእመናኑን ለማገልገል ያላቸው ቁርጠኝነት ስለሚታወቅ ነው። ምእመናንም አባቶችም አባ ኤጲፋንዮስም ሐሳብ ቀርቦ ነው የተመረጡት። በእግዚአብሔር ተወደዋል፣ ሕዝብም ደግሞ ወዷቸው እነዚህ መልካም እረኛ ናቸው የኛ ጳጳስ ቢሆኑማ እንዴት የበለጠ አይሰሩ ብለው ነው እንዲሾሙ ያደረጓቸው። አባ ዮሐንስ አሁን ላለነው በጣም ብዙ ትምህርት ይሰጡናል። አንደኛው በቅንነት እግዚአብሔርን ማገልገል በመንጋው በምእመናን ዘንድ ተወዳጅነትን ለበለጠ ሹመትን መሾም እንዲፈልግ የምእመናኑ ነው። እሱ ይሹምልን፣ እሱ ቢሾም ምእመናኑ በቅንነት ያገለግላል፣ መንጋውን ከተኩላ ይጠብቃል ብለው እንዲሾሙ አደረገ። ስለዚህ በቅንነት እግዚአብሔርን ማገልገል፣ በታማኝነት ማገልገል፣ በትጋት ማገልገል እንዴት በእግዚአብሔርም ዘንድ በምእመናንም ዘንድ ተወዳጅ እንደሚያደርግ ለበለጠ ሹመትም እንዴት ሰው እንዲታጭ እንደሚያደርገው ከአባ ዮሐንስ ሕይወት እንማራለን። እሳቸው ፈልገው ልሹም ብለው አይደለም፣ እንዳውም መጀመሪያ አልፈለጉትም ነው በግድ ነው የሾሟቸው። ይሄ የሚያሳየው ምንድነው? አገልግሎታቸው ላይ ትኩረት ማድረጋቸው፣ ቅንነታቸው፣ ታማኝነታቸው ለበለጠ ክብር ሹመት እንዳበቃቸው ያሳየናል። ይህን እንማራለን። ሁለተኛው በአባ ዮሐንስ ሕይወት የምንማረው ንስሐ ነው። በንስሐ ከልብ ከተጸጸተ ሰው በድሎት ሆነው በእግዚአብሔር ረስተው የነበረው ወዲያውኑ ከልብ በመመለሳቸው ወደ ቀደመ ክብራቸው እንዳውም ወደ በለጠ ጸጋ ነው ታምር የማድረግ የመፈወስ ጸጋ ነው የተሰጣቸው እና ከልብ ከተጸጸተ አንድ ሰው ጥፋት ውስጥ ልንሆን እንችላለን፣ ኃጢአት ውስጥ ልንሰራ እንችላለን፣ ግን ከልብ ለተመለሰ እግዚአብሔር ቅርብ እንደሆነ ያሳያሉ ነው። ሶስተኛው ግን ሰው ምቾት፣ ገንዘብ ምን ያህል ዓላማውን እንደሚያስተው ያሳየናል። ሰው ስልጣን ሲያገኝ፣ ሰው ምቾት ሲገጥመው እግዚአብሔርንም ሰውንም የሾመውን ሁሉ እንደሚረሳ የሚያሳይበት ነው። የቀደመ ማንነቱን የከበረበትን ማንነት ያከበረው ያ ትጋቱ እኮ ነው። ያከበረው ያ እግዚአብሔርን ወዳድነቱ ነው። እሱ ግን ቅንጦት ምቾት ሲመጣ ግን እየተወ እየቀነሰ እንደመጣ አሁንም ትልቅ ማዕረግ ያለን የተሰጠን እግዚአብሔር የሾመን በመንግስትም ስልጣን ሊሆን ይችላል፣ በመንፈሳዊውም ደግሞ ትልቁ ደረጃ ጵጵስና ኤጲስቆጶስ እንደሱም ሊሆን ይችላል። ምእመናን እንግዲህ ከፍቅራቸው የተነሳ ሊሆን ይችላል
የሚያደርጉት። ያ ግን እንድንጠፋበት ነው ወይ ነው? ያ ምቾት የነበረንን ዓላማ እንድንረሳው ግን አይደለም። አባ ዮሐንስ እንደገጠመው አይነት ሳይሆን የበለጠ እንድንሰራ ነው። አባ ዮሐንስ የታጨው እኮ አይ በገዳማዊ ሕይወትህ ታማኝ ነህ፣ ለእግዚአብሔርም ለሕዝቡም ታማኝ ነህ፣ የበለጠ ስራ አለን ነው ያሉት። የበለጠ መስራት ሲገባው ግን ነዳያንን ተወ፣ ምዕመናንን ረሳ፣ እግዚአብሔርንም ወደ መርሳት ሄደ ነው። ገንዘብ ወዳድነት፣ ምቾት፣ ይሄ ለአሁን ላለነው ትልቅ ትምህርት የሚሰጠን ነው። የነበረበትን ያንን ያከበረውን ማንነት መርሳት እንደሌለበት ያሳያል ነው። አራተኛው የአባ ኤጲፋኒዎስን ታማኝ ወዳጅነት ነው። አንተ ቅንጦት ላይ ነው ያለ፣ ምቾት አለ፣ ስለዚህ ይሄንን ሀብት አጋርተኸኝ እኔም እንደዛ አይነት እንድኖር አግዘኝ ማለት ይችል ነበረ። ግን እሱ ያንን ወዳጁን ከእግዚአብሔር እንደራቀ ነፍሱ እንደተጨነቀች በዚህ በስጋ ምቾት ውስጥ እንዳለች አውቆ ከዛ ቦታ መጥቶ ይህንን መስዋዕትነት ከፍሎ በጥበብ ነው ያዳነው። እንግዲህ ሰውን የሚያድኑ የሚነጥቁ እንደዚህ እንደ ጸዳል ያበራሉ ይላል ዳንኤልና ሰውንም ከኃጢአት መመለስ ትልቅ ክብር ነው። መታደግ ሰውን አንተ እንዲህ አይነት ነህ ብሎ እኮ ለሌሎች ማሳጣት ይችል ነበር። ለሌሎች እንዲህ አይነት ኤጲስቆጶስ ነው ያላችሁ፣ ቤቱ እንዲህ አይነት ነው ያለው ብሎ ማድረግ ይችል ነበር። ስሙን አላጠፋውም፣ አንተ ኃጢአት ውስጥ ነህም አላለውም። በጥበብ ግን መጥቶ አብሮት ያንን እንትን ብሎ ያንን ዕቃውን ቃስ ብሎ ከሱ ወስዶ በጥበብ ነዳያንን ሰጥቶ ወደ እውነት ወደ ሕይወት ጎዳና እንዲሄድ ያደረገው ታማኝ ወዳጅነት። ባልንጀራ መውደድ ማለት ይሄ ነው። ዛሬ ሰው ባልንጀራውን ማሳጣት፣ ባልንጀራው የበለጠ በልህ ወደ ሌላ ጥፋት እንዲሄድ ነው የሚያደርገው እንጂ በጥበብ አይመልሰውም። ይሄ የቅዱሳን ሕይወት ያስተምረናል ነው። ወዳጅነት፣ ታማኝነት የራሳችንን ትልቅ ምሰሶ ኃጢአትን ትተን ሌላው መፍረድ ላይ ነው። እሱ መፍረድ ውስጥ አልገባም። መፍረድ ውስጥ ሳይገባ ግን በጥበብ ወደዚህ ወደ ጽድቅ እንዲመጣ አደረገውና በምንም አይነት ውስጥ ኃጢአት ውስጥ ይኖሩ መቼም ከክርስቶስ ጻድቅ አንሆንም እኛ። በዝም ዘማውያን የነበሩትን በጥበብ ነው የመመለሳቸው። በጥበብ መመለስ የክርስትና አንዱ መርህ እንደሆነ ያሳየናል። የሁለቱ አባቶች መገናኘት ቅዱስ ኤፍሬምና አባ ዮሐንስ የተለያየ ሀገር ነው ያሉት፣ የተለያየ ቋንቋ ነው የሚናገሩት። ግን አንድ ያደረጋቸው አለያያቸውም። ያ ቋንቋቸው የተለያየ ሀገር መኖራቸው አይደለም። ክርስትና የበለጠ ነው ህብረት። የክርስትና ህብረት ወንድም እህት ከምንለውም በላይ ነው። እንኳን ሀገር እንኳን ቋንቋ ሊለየን ይሄ የነፍስ ጉዳይ ስለሆነ እነዚህ ካህናት ናቸው። የተገናኙበት መንገድ ወዳጅነታቸው፣ አንድነታቸው፣ ሃይማኖታቸው ነው አንድ ያደረጋቸው እና ጉድለታቸውን ነው ያዩበት። እኔ ላስተምርህ እኔ በቃ ሆነኝ ሳይሆን ካንተ ይሄንን ተማርኩ፣ ካንተ ደግሞ ይሄንን አገኘሁ ብለው በትህትና በጣም የሚያስተምር ነው። አሁን ላለነው የበለጠ የሚያስተምረን ነው። እንደ ስድስተኛ ካየነው ትህትናን እንማራለን። እንዴ አንድ ኤጲስቆጶስ ሆኖ አባቶቻችን አድርገው አላደረግንም ነው የሚሉ አይደለም። አሁን ግን አድርገው ጥፋቱን አድርገውም እንኳን አላጠፋሁም ምንልበት ደረጃ ላይ ነው የደረስነው አይደለም። እና እኒህ አባት ኤጲስቆጶስ ናቸው። ማንም ከስልጣናቸው የሚያወርዳቸው የለም። ህዝብ አመፅ አላነሳባቸውም። እዛው መኖር ይችላሉ። ግን መበቀል አለብ ስጋ እዚህ ድሎት ያየችውን ብለው ነው እዛ ወርደው መሬት ላይ ተኝተው በጽኑ ጾምና ጸሎት የበለጠ ትጋትን ነው ያደረጉትና ይሄ ትህትናቸው ከትህትናቸው አከበራቸው ነው። ከኤጲስቆጶስነት ወርደው ተራ አገልጋይ መሆናቸው አላዋረዳቸውም። ለኛ ሊመስለን ይችላል እና ትህትና በእግዚአብሔር ዘንድ የሚያከብር እንደሆነ ጌታችን እኔን መምህር ትሉኛላችሁ፣ ጌታ ትሉኛላችሁ፣ ግን እግራችሁን አጠብኩ፣ አንተሙሰ ከመዝ ግበሩ፣ እናንተም እንዲሁ አድርጉ። ትልቅ መሆን በእግዚአብሔር መንግስት ታናሽ ይሁን ነው። ከእናንተ ታላቅ መሆን የሚፈልግ ቢሆን ታናሽ ይሁን የሚለውን በተግባር ያሳዩ ጻድቅ መናኝ ቅዱስ አባት ናቸው። እግዚአብሔር ምን ያህል አንተ እኮ በድለሃል ሳይሆን በንስሐ የተመለሰውን የበለጠ ጸጋ እንደሰጠው ኢዮብ ያጣውን እጥፍ እንዳደረገለት የሳቸውም እጥፍ ጸጋ እጥፍ በረከትን ሰጥቷቸው በቅድስና ሕይወት አልፈው አረፉ ማለት ነው። ከነዚህ ጻድቅ አባት በረከት ረድኤት ይክፈለን።